አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? እንዴት ከረማችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ጠፍቻለሁ። ሰሞኑን ወደ ገጠር ሄጄ ነበር ቤተሰቦች ጋር ሀገሬ እና ለዛ ነው የጠፋሁትኝ። በኮሜንት ያለሽው ላፍቶ ሰፈር ነው ወይ ብላችሁኛል። እኔ ያለሁት ላፍቶ ሰፈር አይደለም ቀራሮ ነኝ። ይኸው እንደምታዩት ከልጆች ጋር ልሄድ አስፋልት ወጥተን ያለ ነው ማለት ነው። ቀራሮ አካባቢያችን እችን ትመስላለች እና እኔ ያለሁትኝ ቀራሮ ነው፣ ላፍቶ ሰፈር አይደለሁኝም እላችኋለሁ ውዶቼ። ከዛን ደግሞ ወደ እነነቴ ጋር ይሄ የእነነቴ አካባቢ ነው። ባለፈው ሰዓት ሳር ብቻ ነበረ ሱብሃንአላህ። እና አሁን ደግሞ ያው ሳሩ ዝናቡ ሲያቆም ሳሩ ደርቋል። እንደዚህ እንደምታዩት ሆኗል ማለት ነው። አልሐምዱሊላህ ረብል ዓለሚን። ስንቶቻችን ነን ግን ያለህን ጸጋ የምናመሰግነው? አላህ ሱብሃነሁ ወተዓላ አዛርቱ ማፍራትና ማብቀል ባለበት ጊዜ ዝናቡን ጥልናል። አፍርቶት ያበቃ ደግሞ እንደዚህ ድርቅልና ፀሐይ ያወጣልናል ማለት ነው። አልሐምዱሊላህ ረብል ዓለሚን። ግን አላህን ስንቶቹ ሳያውቁ ያለማወቅ ያማርሩታል። ዝናቡ ዳመናው ዞር ሲል ይሄ ቀን ደግሞ የተጣለው ቀን መጣ ይላሉ። እንደገና ደግሞ ዝናቡ ጥፍት ሲል ደግሞ አይ ደረቀብን እንደው አደረቀን ይላሉ። ሱብሃንአላህ። እኛ የምንሰራው ወንጀል አይታየንም። እሱ ግን እንደ ወንጀላችን እስከነ ወንጀላችን ሁሉንም ረሂምና አዛኝ ጌታ ነው። እንደ እንትናችን ይዞናል ማለት ነው። ሱብሃንአላህ። እና ማሻአላህ ተባረከ ረህማን አዝመራ ይዟል። በእኛ አካባቢ ያው አሁን ጤፍ ተወቅቶ ገብቷል ማለት ነው። አሁን ማሽላ ነው የቀረው። እና ይሄ አካባቢ በጣም ባለፈው በቃ ሳር ነበር ማለት ነው፣ እርጥብ ነበር። አሁን ግን ደርቋል እንደዚህ እንደምታዩት። አልሐምዱሊላህ ረብል ዓለሚን። እና እዛች ዳገቷ ላይ ነው የምወጣው ማለት ነው። እኛ ቤት ላይ ነው። ይሄ እንግዲህ ጅረት ነው። በህድ አቅቶኝ በግድ ነው የወረድኩት። ባለፈው እንደውም በክረምቱ እንደመጣው ቀርጬላችኋለሁኝ። ውሃ ነበረው። አሁን ላይ ግን ውሃ የለውም። ጭልጭል ነው የሚለው። ትንሽ ትንሽ ደርቋል። ይሄንን የወረድኩት መውረድ አትበሉት፣ ድኬ ነው የወረድኩት እንደ ልጅነቴ። እና እንትን ይሄ ለባቡር መንገድ ብለው መንገዱን ኩላ ብልሽት ነው ያደረጉት። እንደዚህ ሩቅ አይደለም ነበር የኛ ቤት። ሻገርታልና አስፋልት ለደረሰን ወደ ቤት ሻገር ብለን ነበር የምንገባው። አሁን ግን ይሄንን ክበው እንዴት እንዳደረጉት እና ቆይታውታላችሁ። ደግሞ ዋሻውም ጋር በጣም ክበውታል። ዳገት ነው ያደረጉት እና ከገጠር ከርመን መጣን። እንዴት ደስ እንደሚል አንዳንዴ ሄድ ብላችሁ አየር ቀየር ስታረጉ ሀቂቃ በጣም ነው ደስ የሚለው። አሁን ላይ ደግሞ አየሩ በጣም ደስ ይላል። ጧትና ማታ ትንሽ በረድ ይላል እንጂ በጣም ነው ደስ የሚለው። እዚህ ጋር ደግሞ ውሃ እየወረዱ ነው። ውሃ የለም ነበርና ከልጆቼ ጋር ወረድኩኝ ውሃ ላመጣ። እውት አህያው ወንፈል ስለሆነ በአህያ ነው ውሃ የሚቀዳው። ስለዚህ ግዴታ ወርደን ማምጣት ነበረብንና ወረድኩን። በዚች ላይ ነው የወረድኩት። እንግዲህ ይሄንን ኩላ የመንገድ ሲያበጁ ነው እንደዚህ የካቡት። እንደዚህ በሲሚንቶ እንትን ያሉት ይብሱን ገደል ነው ያደረጉት። እና በዛውም ጉልበቴን ፈትሸው መጣሁኝ። በጀሪካ ውሃ ቀድቼ መጣሁኝ። አሁን ላይ እንኳን አልሐምዱሊላህ ሰውነቴ እየጠጠረ ነው። በፊት አዲስ እንደመጣሁ የነበረ ሰውነቴ የሚንቀጠቀጠው። አሁን ላይ ግን ማሻአላህ እየጠጠርኩኝ ነው አልሐምዱሊላህ። እና በዚች መንገድ ላይ ነው ውሃ የምንሄደው። በሌላ መንገድ ግን በዚች የተሻለኛል ብዬ ተገደሉ። በዚች ጋር ወረድኩኝ። አይ ወንድሜ ልጅ ገባ። እና ይኸው ዝውውር ውስጥ ነው ውሃ የሚቀዳው። በፊት ቧንቧ ነበር፣ አሁንም ቧንቧ አለ። ነገር ግን ምንጭ ነው። ይሄ ውስጥ እየገቡ ነው የሚቀዱት። ደግሞ ወፈር ላለ ሰው አይሆንም፣ ቀጭን ሰው ነው እየገባ የሚቀደው። ልጆች ናቸው የሚቀዱት እና እየተሻሙ ነው የሚቀዱት እላችኋለሁ። በጣም ነው ደግሞ የሚያስፈራው። እንትን ነው በጣም ሽሩቁላ ውስጥ ነው ያለው። አውቴ ገደል ለራሱ ተመልከቱ። እዚህ ውስጥ ደግሞ ባባ አግኝቼ እንደዚህ ልቀርጥላችሁ ዘድባብ እንዴት እንደምፈራ። በልጅነቴ ባብ ገብቶብኝ የታፈያ ውስጥ በጣም ነው የምፈራው እላችኋለሁ ወላሂ። እና ሲቀዛቀዝ አሁን ሳየው ገና ምስሉን ሳየው እንዴት እንደምፈራው ማለት ነው። አሁን እዚህ ውስጥ ዘህድ አገኘውና እንትን እያልኩኝ ምልስ ስላለሁ ባቡን የተገደለው ባብ ሳገኘው ማለት ማን ባብ የሚፈራ እንደኔ? እኔ በጣም ነው ባብ የምፈራው። እሱም ደግሞ በልጅነቴ ከልብሴ ውስጥ ስለገባብኝ በጣም ነው የሚቀዛቀዘው። ለዛ ነው የፈራሁትኝ።
ቆይተውታላችሁ እዛ አካባቢ ጋር ተዛው ብዬ እመለሳለሁ። ያው ዘይታየቻ የሆነ ነጩ እዚህ ጋር ቢስሚላህ ረህማን ረሂም በጣም ነው የምፈራው። ዋሻው ለራሱ ያስፈራ፣ በጣም ያስፈራ። ይሄ ባቡሩ መንገድ ነው እንግዲህ በዚህ ውስጥ ነው የሚሄደው የተባለ የነበረው ግን ቀረውት እዚህ ውስጥ ነው ገብተው የሚቀሩት። አያችሁት? ይቺ ቦታ በጣም ጠባብ ናት። ጀሪካው ለራሱ እንደዚህ እያጋደሙ ነው የሚያወጡት። እንደዚህ ሙልት ያደርጉና በሾንበንቱና ጣል ያደርጉታል። ከዛ ከወዲኛ ሆነ እንስባለን እና ማሽላው ማሻላ ተባረከ ረህማን በጣም ደስ ይላል። እንደዚህ እኮ ነው። ይሄ እኛ ቤት ነው ወዲያ የሚታየው ማለት ወዲህ እኮ እኛ ቀርጫው ነው። እና አየሩ በጣም ነው ደስ የሚለው ሀቂቃ ማሻላ ተባረከ ረህማን። አንዳንዴ እንደዚህ ሄዳችሁ በቃ እንደዚህ እንትን ስትሉ ትንሽ ዘና ብላችሁ ትመጣላችሁ። በጣም ደስ ይላል። ብርዱ ጧትና ማታ ቢባረድም ግን ደህና ነው ማሻላ ተባረከ ረህማን። ደስ የሚል አየር ነው አሁን ላይ ያለው እላችኋለሁ ውዶቼ። ላይክ ሸር ሰብስክራይብ አድርጉኝ። እንደገና ደግሞ ዘይትና እንትን ጠይቂልኝ ብላችሁኛል። እስቲ ኢንሻአላህ ጠይቃለሁ። ግን የሚቀረጽባቸው ሰዎች ባለቤቶቹ እምቢኝ እያሉኝ ነው። እኔ ደግሞ በጣም ነው የምፈራው ወላሂ በጣም እንደዚህ ጠይቂያቸው ምናምን እንትን ታሉኝ ደግሞ እየተንቀጠቀጥኩ ነው የምቀርጸው። ግን ደግሞ ሻላሉኝም ኬሚሴም ጠይቄ ሻላሉኝም እስከማገ ድረስ ነው። ኢንሻአላህ በተስፋ ጠብቁ ቀርጽላችኋለሁ። እዚህ ጋር ሰሊጥ ታውቃላችሁ መቼም ሁላችሁም። ሰሊጥ ቆላሁኝ ግን የቆላሁትን አላስገባሁትም መሰለኝ እንጂ ኤዲት ታረግ ቆልቼ ለወቅት ነው። ጭፍቆ ወይም ድሚሶ በእኛ ሀገር የሚታወቀው እንግዲህ በየሀገሩ ይለያያል። ያው ሰሊጥ መቼም የማያውቅ ሰው የለም። እዚህ ጋር እየወቀጥን ነው። ወቅተን አብቅተን ቂጣውን ጨመርን እና ኢንሻአላህ ቀረጥና ለቅላቸዋለሁ። ስኳር ይወዳሉ፣ ስኳር አድርገውበታል ልጆቼ። ስኳር ይወዳሉ፣ ስኳር ነው የሚወዱት። እኔ ግን ስኳር በጣም ነበር የምወደው። አሁን ላይ ስኳር አስጠልቶኛል። ከዛው ደጁ አባቴ ደጄ ነው ከብቶቹ ምናምን ድምጹን ሳሚት ያረኩት በጣም ጫጫት ያለ ልጆቹ ከብቶቹ ምናምን ሲጮህ ከዛ ድምጹን ሳሚት ያረኩትኝ እና ማርም ጠይቃችሁ ነበረ። ማር እኔ ከውቅ ላይ ነው ይሄን ያስመጣሁትኝ። ይሄ ይወደዳል ግን በኪሎ እንጀራው ማር 1300 ብር ነው ብለዋል። እኔ ግን ከገጠር ነው ያስመጣሁትኝ ማለት ነው። ይሄ 1500 ብር ነው የገዛሁትኝ ባለፈው የለቀው እንትን ቪዲዮ ላይ ያስገባሁትን እና ጠይቁና አስገዙ። ግዢልኝ ታላችሁ ደግሞ ገዛላችኋለሁ። በየአካባቢያችሁ ሊለያይ ይችላል። እንጀራው ማር ታገኛችሁ በረካሽ ግዙት፣ ችግር የለውም። የኛ ግን ተገጠር በውቅ ስለመጣ ነው መሰለኝ አስወደዱት። 1500 ብር ነው የገዛሁትኝ የጥቅምት ማር ነው ተብሎ ማለት ነው። እና ማሻአላ ተባረከ ረህማን። ይሄው በዚህ መልኩ ጭፍቆ ወቅጬ ጨረስኩኝ። በጣም ነው የምወደው ጭፍቆ በነገራችን ላይ እኔ። እናንተስ አትወዱ? እና በጣም ደስ ይላል። የገጠር ከርሞ ይሄንን ይመስላል። እዚህ ጋር እህቴ ፍርፍራ ፈረፈረች፣ እኔ ጭፍቆ ወቀጥኩኝ። ዳቦ ይዘን ይሄን ነው ዳቦ አቅርበን በላን። መብራት ስለሌለ ያው ተቆርቧል፣ ጨለማ ስለሆነ ነው። እና በዚህ መልኩ ፋፍሽ ብለን ቤተሰቦቻችን ጋር ከርመን መጣን። ጉንፋን ትንሽ ይዞኛል እና ውድ ቤተሰቦች ይሄን ይመስላል ከርሞዬ። ጀዛኩሙላሁ ኸይረን። ላይክ ሸር